ታዳኟ ልዕልት ክፍል 5 ማት ዳሊ የእጅ ሰዓቱን ተመልክቶ ግማሽ ሰዓት ያህልም እዚህ ሊዮን ከሚገኘው የኢንተርፖል ዋና ቢሮ ውስጥ ከአንድ ከማይመች ወንበር ላይ መቀመጡ ምቾት ስለነሳው በቢሮው መስኮት አሻግሮ ህንፃው ከተገነባበት ቦታ ላይ በጎን በኩል የሚፈሰውን የቆየ ቻርልስ ዳሮን ወንዝን መመልከት ጀመረ። ይሄ የኢንተርፖል ህንፃ የተገነባው በቢሮክራት ሰዎች ሲሆን ውስጡ የሚገኙ አብዛኛው ሰራተኞችም ልክ ህንፃውን እንደገነቡት ሰዎች ቢሮክራቶች መሆናቸው ሊረዳ ቻለ። ምክንያቱም እዚህ ቢሮ ከመግባቱ በፊት አቋርጦት የመጣው ኮሪደር ላይ አንድም አይነት የአበባ ማስቀመጫ ሸክላዎች ካለመኖራቸውም በላይ ይሄዋውን ቁጭ ብሎ የሚገኝበት ቢሮም ቢሆን አንድም አይነት ውበት የሚታይበት የወለል ምንጣፍ የሌለው ነው። እናም እዚህ ቢሮ ውስጥ ተገኝቶ ስራቸውን የሚሰሩ ሰዎች ፊት ላይ አንድም አይነት የፈካ ፊት ባለማየቱ አልተገረመም። በእርግጥ ይህንን አይነት ድምዳሜ ሊወስድ የቻለው ወደ ቢሮው እንዲገባ ምልክት በመስጠት የረዳው የአንድ ወጣት ፈረንሳዊ ፊት እና ቢሮ ውስጥ ከገባ በኋላም ከኮምፒውተር ስክሪኑ ላይ አፍጥጣ የኮምፒውተሩን ኪቦርዶች በመነካካት ላይ ያለችውን ቀዝቃዛ ፊት ያሳየችውን የኢንተርፖሉ ምክትል ዳይሬክተር ፊትን ተመልክቶ ነው። ብዙ የሚያስጠብቀኝ ይመስልሻል ብሎ ሲጠይቃት ጸሐፊዋም በስልቸት አይነት ትከሻዋን ሰበቅ ቀና ብላ ካየችው በኋላ አይኗን ወደ ኮምፒውተሩ ስክሪን መለሰችው። ይህንን ድርጊቷን የተመለከተው ማትም ስለ አባቱ ማሰብ ጀመረ። ሃሪ ዳሊ ምንም እንኳ ለአንድ ጊዜ ያለ የፈረንሳይን ምድር ረግጦ ባያውቅም ሁልጊዜም የፈረንሳይ ሴቶች እያደነቀ ሲናገር ነበር የሚሰማው። በተለይም ደግሞ ስለ ሰውነት አቋማቸውና ስለ አማላይነታቸው ሳይናገር የቀረበበት ቀን ያለ አይመስልም ነበር። እናም ይህች ሮዛ ካሬብ የተባለችው የኢንተርፖሉ ምክትል ዳይሬክተር ጸሐፊን እንደተመለከተ ስለ አባቱ ሲያስብ ፈገግ አለ። ደግሞም ሃሪ ዳሊ በሕይወት ቢኖር ኖሮ እዚህ ፈረንሳይ ውስጥ ግማሽ የዓለም ክፍልን አቋርጦ አሜሪካ ባልመጣም ነበር። ሃሪ ዳሊ በጣም ምርጥ የሚባል አባትና ምርጥ ባልም ነበር። ሃሪ የማትንና የክሬልን እናት የሆነችውን ማሬን ሲያገባ ማት ድክ ድክ የሚል ሕፃን፣ እህቱ ደግሞ እቅፍ የማትሞላ ሕፃን ነበረች። እናም ይህን የእንጀራ አባቱ ሃሪ ዳሊ እና የወላጅ እናቱ ማሪ ጋብቻ ለ40 ዓመታት ያህል ከቆየ በኋላ በሃሪ ዳሊ ሞት የተነሳ ትዳሩ ሊገታ ቻለ። ያ የሃሪ ቀብር ስነ ስርዓት ላይም ወዳጅ ዘመድና ቀብሩ ላይ የተገኙ ጓደኞቹ ስለ ሃሪ ዳሊ እያሰቡ ያለ የቀብር ስነ ስርዓት አስፈጻሚው ቄስ ግብዓተ መሬቱን ሲያስፈጽም በተናገረው ነገር ማት ሳያስበው ሳቋ መለጠው። ይህንን የተመለከተችውና አጠገቡ ሆና ስርዓተ ቀብሩን በመከታተል ላይ የነበረችው የደቡብ አሜሪካ ተወላጅ ሚስቱ ራኩኤል ወደ ማት ጆሮ ቀረብ በማለት በእግዚአብሔር ስም አንተ የአባትህ ቀብር ላይ መሆንን ረሳ እንዴ? ትንሽ እንኳን ሰውን አትፈራም ስትለው ተመልከቼ የኔ ማር፣ ቄሱ ያለውን ሰምተሽዋል? ይህንን ነገር አባቴ እንኳን ቢሰማ በሙታን መንደር ሆኖ ሊሰማው ቢችል በጣም ነበር የሚስቀው። ይህንን አንድ መስመር የማይሞላ ረፍተ ነገር ጄሪ ሳንፊልድ ቢሰማ ኖሮ እኮ ምን ያህል ኃይለኛ የሆነ ቀን ሊሰራበት እንደነበር ገብቶሻል አላት። እሷም ወሬውን ለመቁረጥ በማሰብ ታዲያ አንተ እኮ የጄሪ ሳንፊልድ ጫፉ ላይ አትደርስም አለችው። ይህ ንግግሯ ክፉኛ ነበር ማት ዴሊን የመታው። ምክንያቱም ማት ዴሊ የቀልድ ነክ ነገሮች ጸሐፊ ሲሆን በዚህ ወቅት ግን ያን ያህል በስራው ስኬት ላይ ያለ ሰው አይደለም። ማት የልጅ የሆነ ቆንጆ ፊት፣ ጸጉሩ ቢጫ፣ አረንጓዴ አይኑ ውበቱ ቢሆኑም ከሁሉም በላይ አስደሳች ነገሩ ተላላፊ የሆነው ፈገግታውና ሳቁ ነው። ያኔ ገና ጀማሪ ፍቅረኛሞች እያሉ ራኩኤል በጣም የምትወድለት ነገር ቢኖር ቀልድ አዋቂነቱ ሲሆን በተጨማሪም በዚያን ወቅት ሁለቱ አንድ ላይ ሆነው ተወዳጅ የቴሌቪዥን ሾው ነበራቸው። ግን ለ8 ዓመት በቴሌቪዥን መስኮት ሲታይ የነበረው ፕሮግራማቸው አሁን እንደ ድሮው ተወዳጅ ባለመሆኑ ፕሮግራሙን ለመተው ተገደው ነበር። ይህም በመሆኑ ሚስቱ ራሄል ትመኘው የነበረውን የሆሊውድ ስራዎች የአኗኗር ዘይቤ አፈር ከድሜ ሊገባ ቻለ። በአሁኑ ሰዓት ማት በአንድ የቴሌቪዥን ጣቢያ ውስጥ እየሰራ ሲሆን ከዛ በሚያገኘው ገቢ ከእጅ ወደ አፍ ኑሮን እየገፋ ይገኛል። ምንድን ነው የምትልህ ደግሞ ብላ ጠየቀችው እህቱ ክሌሪ። የማት አማት የወንድሟን ሚስት ክፉኛ እየገላመጠች ይመስለኛል ቀብሩን አልወደደችውም አላት ማት። ይህኔ እኮ
አንድ ሰው ከቅንድቧ በላይ ያለውን ጠባሳ የሚያጋለጥባት ስለ መሰላት ይሆናል ስትለው በእህቱ ቀልድ ማት ፈገግ አለ። ማት ዴሊ እህቱንም ሆነ ሚስቱን በራሱ መንገድ ቢወዳቸውም ሁለቱ ግን እርስ በርስ እንደማይዋደዱ በደንብ ያውቃል። ምንም እንኳን ሁለቱ ለመቀራረብ ነገሮችን ቢያመቻችም ሊሳካለት አልቻለም። ከቀብር መልስ ሎስ አንጀለስ ወደሚገኘው ቤታቸው በመኪናቸው እየተመለሱ ማት የሚስቱን ራዌልን ኩርፊያ ለማስወገድ በማሰብ ወሬ ጀመረ። የሆነ አዲስ ዶክመንተሪ ለመስራት አስቤያለሁ አላት። ይህንን የሰማችው ሚስቱ አይኗ ላይ ጉጉት እየታየባትና ነገሩን ለማወቅ በመፈለግ ዶክመንተሪ ማንን በተመለከተ ብላ ጠየቀችው። በእርግጥ አሁን ማንንም ላይ ለመስራት ባላስብም ገና የፊልም ስክሪፕቱን ረቂቅ እየጻፉኝ ነው አላት። ይህንን የሰማችው ሚስቱ ጉጉቷ ሙሉ በሙሉ ጠፋ። ምክንያቱም በአሁኑ ሰዓት ሌላ ሊሸጥ የማይችል ስክሪፕትን ባሏ በመጻፉ ጊዜውን እንዲያጠፋ አትፈልግም። መልካም፣ ጽሑፉ ስለ ወላጅ አባቴ ነው አላት። እሷም በስልችታ አዛጋች። እንደ እውነቱ ከሆነ ሃሪ ዴሊ የእንጀራ አባቱ መሆኑን ረስተው ነበር። አባቴ ከ10 ዓመት በፊት በሰው እንደተገደለ ለማወቅ ችያለሁ ብሎ ሲናገር ነገሩ ምንም ያላስደነቃት ራዌል እዚህ ከተማ ውስጥ እኮ ብዙ ሰዎች በየቀኑ ግድያ ያፈጸምባቸዋል። እናም ይህን ታዋቂ ያልሆነ አባት በሰው እጅ በሕይወቱ ማለፉን ለምን ብለው ነው ሰዎች በቴሌቪዥን ስክሪናቸው ያያሉ ብለህ ለመገመት ቻልክ አለችው ሐሳቡን እያጣጣለችበት። አየሽ፣ ነገሩ እንግዲህ አንቺ እንዳልሽው ነው። ምን መሰለሽ፣ አባቴ አንቺ አሁን እንደገመችው አይነት ሳይሆን በጣም ታዋቂና ሎስ አንጀለስ ከተማ ውስጥ እጅግ ሀብታም በታዋቂ ሰዎች የተሳሉ ውድ ስዕሎችን የሚሰበስብ ሰው ነበር አላት። ይህንን የሰማችው ራጉኤል ነቃ አለችና ይህንን ነገር ከዚህ በፊት ነግረኸኝ አታውቅም። አባት ያንን ያህል ሀብታም ነበር? ሀብታም ብቻ? አሁን እኮ ማውራት ላይ ያለ ነው $100 ሚሊዮን በላይ ብር ስለነበረው አባቴ ነው አላት። 100 ሚሊዮኖች? በእግዚአብሔር ስም! ታዲያ ይህ ሁሉ ገንዘብ ለማን ተሰጠ? ሀብቱንማ ለሚስቱ ነው ተናዞ የሞተው አላት። ምን ማለት ነው ይሄ? አንተና ክሌርስ ከሀብቱ ምንም አይገባችሁ? ምን እያልሽ ነው? እኔና ክሌርስ እኮ ከእሱ ጋር ያለንን ግንኙነት ካቋረጥን ከ30 ዓመታት በላይ ሆኖናል አላት። ራኩኤል አይኗን በደስታ እያበራች ቢሆንስ ታዲያ አንተ እኮ በስጋና ደም የምትገናኙ የአብራኩ ክፋዮች በመሆናችሁ ከውርሱ ተካፋይ መሆን ትችላላችሁ አለችው። ማትም ከት ብሎ እየሳቀባት እሱ እኮ ለፈቀደው ሰው ሀብቱን ማውረስ ይችላል፣ ለማንኛውም ነገሩ ወጅ ነው አላት። ራኩኤልም ነገሩ ስላጓጓት ዝም ብላ ማዳመጧን ቀጠለች። ያኔ በ20ዎቹ መጀመሪያ አካባቢ ላይ ትገኝ የነበረችው የሟች አባቴ ሚስት አባቴ በሚገደልበት ጊዜ አሰቃቂ በሆነ መልኩ አባቴን በገደለ ሰው ደፍራ ነበር። ለዚህም ይመስለኛል የወረሰችውን ሀብት በሙሉ ለሕፃናትና በጎ አድራጊ ድርጅቶች የሰጠችው። ከዚያም በኋላ እሷ አንድ አውሮፕላን ተሳፍራ ከአካባቢው እንዲያውም ሙሉ በሙሉ ከዓለም ጠፋች። እናም እስካሁን ድረስ በሕይወት ትኑር አትኑር ማንም የሚያውቅ ሰው የለም። ታሪኩ ጥሬና አጓጓ አይመስልሽም አላት ራኩኤል። ስለዚህ ስላወራላት የማይረባ ስክሪፕት ታሪኩ ሳይሆን ሊያገኝ ስለሚችለው በብዙ $1 ሚሊዮን የሚቆጠር ብር ብዙ ነበር የተጨነቀችው። እንዲያውም እሱ ይህንን የማይረባ ታሪኩን ትቶ ብሩን ስለሚያገኝበት ነገር አለማሰቡ ምን ያክል ደደብ ቢሆን ነው ብላ ማሰበች። እናም ድምጿ ውስጥ እየታየ እና ይህንን ነገር ለምን ቀድመህ በፊት አትነግረኝም ነበር ብላ ስትጠይቀው ማት ለምንድን ነው ግን ሁልጊዜ እኔም ባገኘሽን ቁጥር መናደድ የምታበዥው ብሎ ራሱ ጠየቀና በእርግጥ ረስቸው ነው እንጂ የአባቴ ሞት ታሪክ የሰማሁት ከጥቂት ወራቶች በፊት ነው። ግን ታሪኩ ላይ ትኩረቴን ብሰበስብና ነገሩን ለማወቅ የበለጠ ፍላጎት ባሳይ አባቴ ሃሪ ዴሊን አስቀይመዋለሁኝ ብዬ ትቼው ነበር። ግን አሁን ሃሪ ስለሞተ ነገሩን በደንብ ማወቅ እችላለሁ። በአሁኑ ጊዜ ደግሞ የቴሌቪዥን ጣቢያዎች ታዋቂ ሰዎች ላይ የሚሰሩት የዶክመንተሪ ፊልሞች የሚፈለጉበት ወቅት ነው። በተለይ ደግሞ ግድያና ገንዘብ ነክ ነገሮች ካሉበት ፊልሙ በጣም ተፈላጊ ነው የሚሆነው አላት። ቀሪው ጉዟቸው በቀጥታ የተሟላ ነበር ለማለት ይቻላል። እናም ሁለቱ ቤታቸው ከደረሱ በኋላ ሁለት የተለያየ ከፍተኛ ፍላጎቶች በውስጣቸው ተወለዱ።
በራኩኤል አእምሮ ውስጥ የተወለደው ነገር የ400 ሚሊዮን ዶላር አዱኛ ሲሆን በማት ዴይሊ ውስጥ ደግሞ የተወለደው ነገር የወላጅ አባቱ አንድሪው ጃክስ ሚስጥር ሆኖ የቆየው የአገዳደል ሁኔታ ነበር። ለሚቀጥሉት ጥቂት ወራቶችም ሚስቱ ራኩኤል በየቀኑ ፍሬ አልባ የሆኑ ሰዓቶችን በመውሰድ እና በየቦታው የሚገኙ ጠበቆች ቢሮ በመሄድ ምናልባት አንድን ውርሱን ሊያካፍላቸው የሚችል የህግ ክፍተት መኖሩን እንዲጠቁሟት ስትውተረተር፣ ማት ዴሊን በበኩሉ ቀን ሎስ አንጀለስ ውስጥ የሚገኙ ቤተ መጻሕፍት ውስጥ እየዞረ እያንዳንዱን ስለ ስዕል ስብስቦች፣ ስለ ፍላጎቶቹ፣ ስለሚያሳድጋቸው የቤት እንስሳት፣ ስለ ጓደኞቹ፣ ስለ ጠላቶቹ፣ ስለ ፍቅረኞቹና ስለ ሃይማኖቱ እያገናኘ እያንዳንዱን መረጃ መዝግቦ ይይዛል። ማታ ማታ ደግሞ ቤቱ ወይም ከሚገኘው የጥናት ክፍል ውስጥ እንደ ባህታዊ ዘግቶ ስለ ጥናቱ የበለጠ መረጃን ለመሰብሰብ በማሰብ በኮምፒውተሩ ላይ የሚገኙትን የኢንተርኔት መስመር ሲጠቀም ያነጋል። ይህ ሁሉ ሲሆን ግን የሁለቱ ሰዎች ትዳር ቀዳዳ እየሰራና ኑሯቸውም እየከበደ መሄድ መጀመሩን እህቱ ክሌሪ ወንድሟን መምከር ያዘች። እናም አንድ ቀን ማታ ቤቷ ሊጠይቃት በሄደበት ሰዓት ከዚህ ነገር ምን አትርፋለሁኝ ብለህ ነው በማሰብ ነው እንደዚህ የምትደክመው አለችው። ከዚህ በፊት እኮ ነግሬሻለሁኝ፣ እነዚህን የሰበሰብኳቸውን ነገሮች በሱ ህይወት ለምንሰራው የዶክመንተሪ ፊልም ይጠቅመኛል ብሎ መለሰላት። ክሌሪም በጥርጣሬ ተሞልታ እየተመለከተችው እሺ እስክሪፕቱ እንዴት እየሄድልህ ነው አለችው። ማትም ፊቱ ላይ ፈገግታ እያሳየ እኔ አሁን ስክሪፕት በመጻፍ ደረጃ ላይ አይደለሁኝም አላት። እሺ ምን ደረጃ ነው ያለው? አሁን ገና ምርምር በመስራት ላይ ነኝ። እሺ ሐሳቡን በተመለከተ በዚህ ዙሪያ ላይ የሚሰራ ባለሙያ አነጋግረሃል? ማትም በጥያቄው አጋጋታ ከት ብሎ ሳቀና እንዴ የኔን ስራ ለመደለል አስበሻል እንዴ ብሎ ቢቀልድባትም እህቱ ያነሳቻቸው ጥያቄዎች ተገቢ መሆናቸውን አልካደም። በእርግጥ ብዙ የሚያውቃቸው ሰዎች ሊሰራው ባሰበው ነገር ዙሪያ ያላቸው አመለካከት ልክ የእህቱን አይነት ነው። ይሄ ቢሆንም የአባቱ ግድያ ሚስጥር የማወቅ ፍላጎቱ እንደሱስ ስለሆነበት ስራውን፣ ትዳሩንና ዓላማውን እያበላሸበት ይገኛል። ይሄ ሁሉ ተደምሮ ማዴሊ የጀመረውን ነገር እንዲተውና ወደ መደበኛ ህይወቱ እንዲመለስ ከማስገደድ ይልቅ የኤልኤፒዲ ፖሊስ በወንጀሉ ዙሪያ የተዋቸውን ቀዳዶች እንዲያይ አደረጉት። ስለዚህም እሱ ነገሩን ከመተው ይልቅ ይበልጥ በርትቶና ተግቶ በታሪኩ ላይ መስራቱን ቀጠለ። በግድያ ወንጀል ዙሪያ ከተጻፈው የፖሊስ ፋይል እንደተረዳው አንድሪው ጃክስ ሊገደል የቻለው በጣም አደገኛ በሆነ ዘራፊ ሲሆን ማንም ሰው ቢሆን በግድያው ወንጀል ተጠርጥሮ አልታሰረም። በመጨረሻም የሟች ሚስት አንጀላም ልክ ከቤቱ እንደተዘረፉት ጌጣጌጦችና ውድ ስዕሎች ስለጠፋች እሷ በዓለም ላይ መኖር አለመኖሯን የሚያውቅ አንድም ሰው የለም። ሌል ሮናልዶ የተባለው ጠበቃዋ እንደተናገረው እሱ ራሱ አውሮፕላን ማረፊያ ድረስ እንደሸኛትና በአውሮፕላን ተሳፍራ የት እንደሄደችም እንደማያውቅ ነው። ፖሊሶችም በተደጋጋሚ ይህን ጊዜ አንጀላ ጃክስ የት ሄደች የሚለውን ጥያቄ ቢጠይቁትም እሱም ያው የላይኛውን መልስ ነበር የሚነግራቸው። በእርግጥ ከዚያ በኋላ እሷ ግሪክ ውስጥ ታይታለች የሚል ወሬ ቢሰማም ምንም አይነት ማረጋገጫ ግን አልነበረም። ጉዳዩን የያዘው መርማሪ ፖሊስ ዳኒ ማጉዌር የፖሊስ ስራውን በገዛ ፈቃዱ ለቆ ጉዳዩን በግሉ ለመከታተል ቢሞክርም ምንም ሊሳካለት አልቻለም። በኤግዚቢትነት የተያዘውም የወንድ ዘር ፈሳሽ ከዚህ በፊት እንደዚህ አይነት ወንጀል ሰርተዋል ተብሎ ከተገመቱት ሰዎች ዘር ጋር የማይመሳሰል ሆኖ ከመገኘታቸውም በላይ ግድያው በተፈጸመበት ሎማ ቪስታ 420 የተባለው ትልቅ ቪላ ውስጥ አንድም አይነት የወንጀለኞች አሻራ ሊገኝ አልቻለም። ማትም ለክሌሪ አንድ ቀን ላይ ምናልባትም እነዚህ ባልና ሚስቶች በዚህ ትልቅ ውድ ቤታቸው ውስጥ ስለሚኖራቸው ልጆች ሲያቅዱ የቆዩ ቢሆንም በሌላ ጊዜ ደግሞ ባልየው አንገቱ ታርዶ ለመገደል ይበቃል። ከዚያም ሚስትየውም አንድ አውሮፕላን ላይ ወጥታ ስትሳፈርና ስለ እሷ አንድም ሰው እንደማያውቅ መሆኑ ግን አያስገርምሽም ይላታል። ክሌሪም አሁን ማት ታሪኩንማ እኔም ከዚህ በፊት ሰምቸዋለሁኝ ትለዋለች በትዕግስት። ግን ነገሩ አያስፈራም ማለቴ ብሎ ሐሳቡን ተናግሮ ሳይጨርስ እጆቹን እያወናጨፈ ማለት ዛሬ የነበረው ነገር ሁሉ ሙሉ በሙሉ በነጋታው እንደ ጉንበድ ነው መጥፋቱ አያስደንቅም ብሎ
እጆቹም በግርምት ሲያጨበጭብ ክሌሪ በሁኔታው ሐሳብ ገባትና ለረጅም ጊዜ ዝም ብላ ስታየው ቆይታ በእውነት በጣም እየተጨነኩልህ ነው ማት፣ በዚህ ጉዳይ ላይ የሆነ ሰው ማነጋገር ያለብህ ይመስለኛል አለች። ማት በሐሳቧ ተስማምቷል። ማለትም የሆነ ሰው ማናገር እንዳለበትም ይገባዋል። ግን ችግሩ ይሄ ሰው እሷ ማት ዴሊ ሊያነጋግረው የሚፈልገው ሰው የሚገኘው እዚህ አጠገቡ አሜሪካን ውስጥ ሳይሆን ሊዮን ፈረንሳይ ውስጥ መሆኑ ነው።